Today we will see real life application of statics የሚለውን ካየን በኋላ መጨረሻ አካባቢ ላይ ኤክሰርሳይዝ 7.17 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ግን እዚህ ጋር what is the real life application of statics የሚለውን እናያለን። There are numerous applications of statics in different professions. We use statics in different professions. For instance, statics can be applied in clinical trial. እዚህ ጋር ክሊኒክ ውስጥ ለተለያየ የህክምና to test a medicine and how much people are come in the clinic in this month for specific type of disease. And we can design corporate sector whether a forecast to forecast if the weather of a specific country or a city, to forecast whether the weather of that city or a country is cold or hot or rainy or something. ይህንን አይደንቲፋይ ለማድረግ ስፖርት ላይ ፋይናንስ ላይ ስፖርት ስንል አሁን ደጋፊው ሊሆን ይችላል። ከዛ ላይ ዳታ ሰብስበን ኮሌክት አድርገን collecting data we have to satisfy the need of the customer. Moreover, it can be used in variety of domain including business, industry, agriculture ላይ በጣም ይጠቅመናል ማለት ነው። እየሞከርን እዛ ጋር የተሞከረውን ዳታ እያያዝን ያንን ዳታ የትኛው ሙከራ ነው ትክክለኛ የሚለው የዛን የቴስት ያደረግነው አታክልት እያየን መውሰድ እንችላለን ማለት ነው። ከዳታው ጋር ኮምፔር እያደረግን ኮምፒውተር ሳይንስ ላይ ሁሉም ቦታ ላይ እንጠቀመዋለን ኦልሞስት ማለት ነው። ምክንያቱም ስታቲክስ ከሪሰርች ጋር ስለሚገናኝ ማለት ነው። Now you will discuss further application involving statistics. እዚህ ጋር ኤግዛምፕል አለ። ለምሳሌ the number of people who paid tax were registered for 80 days and the data are as follows. እዚህ ጋር ለ80 ቀን የተሰበሰበ የታክስ ከፋዮች ዝርዝር ነው የከፈሉት ታክስ መጠን ማለት ነው። ምን ያህል ሰው ከፈለ የሚለው በአንድ ቀን ውስጥ ምን ያህል ሰው ታክስ ከፈለ የ80 ቀን ለምሳሌ ለመጀመሪያው ቀን 74 ሰው ከፍሏል እያለ 100 ሰውም የከፈለበት ቀን አለ። እዚህ ጋር ሁለተኛው ቀን ላይ 96 እያለ ማክሲመም ኦልሞስት እዚህ ጋር 111ም አለ። ይሄ ዳታ አለ ማለት ነው። ስለዚህ ይሄ ዳታ አሁን ለምን ይጠቅመናል ብንል በቀን ስንት ሰው ታክስ ይከፍላል አቨሬጁን አውጥተን ይሄን ሰው ማለት እንችላለን። የ80ውን ቀን ካወቅን ፍሪኩዌንሲው በየትኛው ቀን ነው በጣም ብዙ ሰው የከፈለው ሞዱን አገኘ ማለት ነው። ሚዲያን መካከለኛውንም በዚሁ መስራት እንችላለን ማለት ነው። እዚህ ጋር ኤ ላይ ኮንስትራክት a grouped frequency distribution with the class find the mean mode and the median from grouped frequency distribution. C find quartile 2 decile 5 decile 7 percentile 50 and percentile 75 ነው የተጠየቅነው። መጀመሪያ ይሄንን ዳታ ምን እናደርገዋለን ግሩፕ እናደርገዋለን። ግሩፕ አድርጉት ነው የሚለው እዚህ ጋር ግሩፕ ለማድረግ በስንት ክላስ ግሩፕ አድርጉን ያለን በ10። ስለዚህ የዳታውን ሳይዝ ለማወቅ ምን ብለናል ከዚህ በፊት to know the size of the class ምን እናደርጋለን larger value ትልቁ value ትልቅ ቁጥር ያለውን ከግሩፕ ዳታ ውስጥ ማለት ለምሳሌ 111 ከሆነ እዚህ ጋር 115ም አለ። በርግጥ ያንን ዳታ ማክሲመሙን ላርጀሩን ሲቀነስ ትንሿ ኦቨር ክላስ ነምበር ኦፍ ክላስ ማለት ነው። ነምበር ኦፍ ክላስ አድርገን ነው የምናገኘው ማለት ነው። እንደዛ ስናደርግ
ክላሱ 6 ይሆናል ማለት ነው። ክላስ ሳይዙ ከ60 እስከ 65 ስንት አሉ እዚህ ጋር እንቆጥራቸዋለን ማለት ነው። ይህንን ሶርት አድርገን መስራት እንችላለን በቀላሉ። መጀመሪያ ይህን ሶርት አድርገን ልክ እንደዚህ ክላሱን በስንት ክላስ በ10 ክላስ እናዋቅረዋለን ማለት ነው። ስለዚህ እዚህ ጋር 10 ክላስ አለን ማለት ነው። እያንዳንዱ ክላስ ሳይዙ 6 ነው። ይሄ 60 61 62 63 64 65 እያለ እንደዚህ ያለ ማለት ነው። ከ60 እስከ 65 ማለት የሰዎቹ ብዛት ማለት በቀን ከ60 እስከ 65 የከፈሉ ብዛታቸው ለምሳሌ የመጀመሪያው ቀን 60 የሆነ ቀን 60 የሆነ ቀን 60 የሆነ ቀን ደግሞ 65 እንደዛ ከ60 እስከ 65 የከፈሉ የሰዎች ብዛት ታክሱን የከፈሉ ማለት 8 አሉ። ከ66 እስከ 71 እንደዚሁ እናስቀምጣለን። ስለዚህ ግሩፕ አደረግነው ማለት ነው። ኮንስትራክት አድርገን ስለዚህ ኤን ሰራን ማለት ነው። ቢ ፋይንድ ሚን ለማግኘት የግሩፕን ዳታ መጀመሪያ ምን መስራት አለብን? ሚድ ፖይንት ማለት ምን ማለት ነው? እዚህ ጋር ለምሳሌ ይሄ ከ60 እስከ 65 ስንል ዳታው ይሄ ነው ብለን መናገር አንችልም። እዚህ ጋር አሁን ሁሉም ሰው ለምሳሌ 60 ከ60 እስከ 65 ብለን 60 ብቻ ሊሆኑ ይችላል። 61 ብቻም ሊሆኑ ይችላል። ስለዚህ ሚድ ፖይንቱን እንወስዳለን። እኛም ከ60 እስከ እድሜያቸው ለምሳሌ በእድሜ ብንል ከ60 እስከ 65 እድሜያቸው የሆነ ብንባል እነዚህን እዚህ ውስጥ 8 ሰዎች አሉ። የእነዚህ 8 የእያንዳንዱ እድሜያቸው ስንት ነው ብንባል አናውቀውም። 60 ሊሆን ይችላል፣ 61 ወይም ደግሞ 61 62 63 65 ሊሆን ይችላል። የሁሉም 65ም ሊሆን ይችላል። እንደዛ እንዳያምታታን ሚድ ፖይንቱን እናወጣለን። ሚድ ፖይንቱን ለማውጣት ደግሞ ከዚህ ውስጥ አሁን ከ60 እስከ 65 ውስጥ ትንሿ 60 ነው፣ ትልቁ 65 ነው እና እዚህ መሀል ያለው ስለዚህ ትንሿ እና ትልቁን ደምረን ለሁለት ማካፈል 60 ሲደመር 65 ሚድ ፖይንቱ 62.5 የሁሉንም ልክ እንደዚሁ ሚድ ፖይንታቸውን እናወጣለን። ከዛስ ሚድ ፖይንቱ ሲባዛ ፍሪኩዌንሲው የእያንዳንዱ የዚህ ፍሪኩዌንሲው 8 ነው። በ8 ስናበዛ ይሄን ይመጣል፣ የዚህ ይሄን ይመጣል። የሁሉንም እንደዚህ እናስቀምጣለን። ከዛ ኮሙሌቲቭ ፍሪኩዌንሲ ከዚህ በፊት እንዴት እንደሚሰራ አይተናል። ኮሙሌቲቭ ፍሪኩዌንሲ የመጀመሪያው ራሱን ነው የሚሆነው 8፣ ሁለተኛው ግን የመጀመሪያውና የራሱን ሁለተኛውን ስንደምር 8 ሲደመር 2 10 ነው። የሁለተኛው ኮሙሌቲቭ ፍሪኩዌንሲ እና የሶስተኛው ፍሪኩዌንሲ 10 ሲደመር 15 25 ይሆናል ማለት ነው። እንደዚህ ከሰራን በኋላ ምን መስራት እንችላለን? ሚኑን መስራት እንችላለን። ሚን ማለት ሚድ ፖይንት ሲባዛ ሪስፔክቲቭ ፍሪኩዌንሲ ኦቨር ቶታል ፍሪኩዌንሲ ነው የምናደርገው። ስለዚህ ይህንን ሚድ ፖይንት ታይምስ ፍሪኩዌንሲ የእያንዳንዱ ይሄ ነው። ከዛ ይህንን ቶታል ሳሙን መደመር እና ኦቨር ቶታል ፍሪኩዌንሲ ማለት ደግሞ ይህን ፍሪኩዌንሲው ይህን መደመር ማለት ነው። ስለዚህ ስንደምረው ይህንን ስንደምረው 6908 ኦቨር ቶታል ፍሪኩዌንሲው ደግሞ 80 የዚህ ዳታው ብዛት 80 እናደርጋለን። ይሄ ስናካፍለው 86.35 ይመጣል ማለት ነው። ከዛስ ሞድ ደግሞ ፎርሙላ ይሄ ነው። ይሄ ሞድ መጀመሪያ ሞዳል ክላሱን እናገኛለን። ሞዳል ክላሱ ማለት ትልቅ ፍሪኩዌንሲ ያለው ማለት ነው። ከዚህ ክላስ ውስጥ እዚህ ጋር ትልቅ ፍሪኩዌንሲ ያለው የቱ ነው? እዚህ ጋር 15 አለ 15 ነው። ስለዚህ እቺ ነች ማለት ነው ሞዳል ክላስ። ስለዚህ የዚህ የሞዳል ክላሱ እቺ ቢኤል ማለት ሎወር ባውንደሪዋ ማለት ነው። ስለዚህ ሎወር ባውንደሪው የዚህ ሞዳል ክላሱ ስንት ነች? እዚህ ጋር እንደምናየው 15 እዚህ ጋር 15 ከዛን እቺ ዲ1 ማለት ደግሞ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ በፊት ያለችውን ክላስ ፍሪኩዌንሲ መቀነስ ነው። ስለዚህ ከ15 ላይ ከሱ በፊት ያለችው ፍሪኩዌንሲ 2 ነች። ከ15 ላይ 2 እንቀንሳለን ስንት ይሆናል? 13 ነች ማለት ነው። ዲ2 ደግሞ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ ቀጥሎ ካለው ክላስ ፍሪኩዌንሲ መቀነስ ማለት ነው። ስለዚህ ከ15 ላይ 8 ማለት ነው። ስንት ይሆናል? 7 ማለት ነው። the size of the class 6 ነው። 6 ሰብስቲዩት አድርገን ስንሰራ 75.9 ይመጣል። ሞዱ በዚህ መልኩ መስራት ይችላል።
ሚዲያኑ ደግሞ እዚህ ጋር እናምጣውና ቦታ እንዲበቃን ሚዲያን ደግሞ መጀመሪያ ሚዲያን ክላስ እንፈልጋለን። ሚዲያን ክላስ ስንፈልግ መጀመሪያ ቶታል ዳታውን ለሁለት እናካፍላለን። ቶታል ዳታው እዚህ ጋር የዳታው ብዛት ማለት ነው። ይህንን እያንዳንዱ መቁጠር ወይ ደግሞ ፍሪኩዌንሲው ቶታል ፍሪኩዌንሲ ማለት ነው 80 ነው። 80 ለሁለት 40። ስለዚህ 40 ኮሙሌቲቭ ፍሪኩዌንሲው ላይ እዚህ ጋር 40 የት ውስጥ ነው የሚገኘው? እዚህ ጋር አይደል? እዚህ እስከ 33 ነው። 40 እዚህ ውስጥ ነው የሚገኘው። ስለዚህ እቺኛው ክላስ ማለት ነው ስንተኛው ክላስ ማለት ነው? 1 2 3 4 5ኛው ክላስ ነው። ስለዚህ ሚዲያን ክላስ እዚህ ውስጥ ነው ማለት ነው። እዚህ ጋር ነው ያለው ማለት ነው። ስለዚህ የሱ ሎወር ባውንደሪ የሚዲያን ክላሱ ሎወር ባውንደሪ 84 ነው። 84 እዚህ ጋር ሰብስቲቱት እናደርጋለን። እዚህ ጋር ኤን ስንት ነው? 80 ለሁለት 40 ነው። ስለዚህ ይሄ ደግሞ ኮሙሌቲቭ ፍሪኩዌንሲ ኦፍ ፕሪቪየስ ቱ ሚዲያን ክላስ ከሚዲያን ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ 33 ሰብስቲቱት እናደርጋለን። ቼፍ ደግሞ ሚዲያን ክላስ ፍሪኩዌንሲ 12 ማለት ነው። ያው አይ ማለት ሳይዝ ኦፍ ዘ ክላስ ነው 6 ማለት ነው። ወይ 84 እዚህ ጋር እንደምታዩት ነው። እዚህ ጋር 40 ነው። እዚህ ጋር 40 ነች እንዳታሳስታችሁ። ምክንያቱም 80ን ለሁለት ነው እዚህ ጋር የምናካፍለው 40 ነው የሚሆነው። ስለዚህ ይሄንን በዚህ መልኩ እንሰራለን። እዚህ ጋር ይቺን እናንተ ትጨርሱታላችሁ ማለት ነው። እዚህ ከ40 ላይ 33 7 ሲባዛ 6 ማለት ነው። 42ን ለ45 0 ፖይንት ማለት ስለዚህ 84 ነጥብ ሳምቲንግ ነው የሚመጣው። እዚህ ጋር ሌሎቹም አሉ። ይሄ ፋይንድ ይሄን እዚህ ላይ ስለተሰራ እያየን እንሄዳለን ማለት ነው። እዚህ ጋር አለ ሁሉ ተሰርቷል። ስለዚህ እዚህ ጋር እስከ ምን ድረስ እስከ ቢ ያለውን ሰርተናል። ሶ እዚህ ጋር እቺ በአይ ስለምናበዛት 3.5 ይሆናል። እንደምንበት 87.5 ይሆናል። ይሄ ሚዲያኑ ማለት ነው። ሲ ላይ እዚህ ጋር ኪውቱ ይሄን የተጠየቅነው ከዚህ በፊት እንዴት እንደሚሰራ ሁሉንም አይተናል። እዚህ ጋር የፎርሙላው ይሄ ነው። እዚህ ጋር ተሰርቷል ማለት ነው። ይሄ ፎርሙላው ዲሳይል ኳርታይል ስንሰራ እንዴት እንደሆነ ከዚህ በፊት አይተናል። በሱ መሰረት እዚህ ጋር ስለተሰራ ማየት ትችላላችሁ ማለት ነው። ቀጥታ ጊዜ ለመቆጠብ ወደ ኤክሰርሳይዝ እንሂድ። ኤክሰርሳይዝ 7.17 አንደኛ ጥያቄ እዚህ ጋር የተሰጠን ዳታ the life spans in days of bees in a colony are recorded። እዚህ ጋር የንቦች ማለት ነው እድሜ ነው እዚህ ጋር የተመዘገበው። እዚህ ጋር እድሜያቸው ከ1 እስከ 20 ቀን የሆነ 6 ማለት ነው። ከ21 እስከ 40 11 ከ41 እስከ 60 22 እያለ እንደዚህ ተቀምጧል። ዳታ ሰጥቶናል። ካልኩሌት ዘ ሚን ፎር ላይፍ ስፓን ኦፍ ዘ ቢስ። እዚህ ጋር ሚኑ የመጀመሪያው ቢ ላይ ደግሞ ሞዱ ነው። ሲ ላይ ከዛ ቱ ዲሳይል 6 እንደ ፐርሰንታይል 25 ነው። መጀመሪያ ይሄ ዳታ ምን ማድረግ አለብን? ሚን ለመስራት ሚድ ፖይንቱን ማግኘት አለብን። ስለዚህ በዚህ መልኩ መጀመሪያ እንደዚህ ሪአሬንጅ እናደርገዋለን። ላይፍ ስፓናቸው እዚህ ጋር ላይ ፍሪኩዌንሲያቸው ነው። ስለዚህ ይሄ ወደ ጎን የነበረው ወደ ኮለመን ቀይረን ማለት ነው። ልክ እንደዚህ ትራንስፖዝ እናደርገዋለን። ስለዚህ ከ1 እስከ 20 እድሜያቸው ከ1 እስከ 20 ቀን የሆነ ንቦች 6 አሉ ፍሪኩዌንሲያቸው። እዚህ ጋር ሚድ ፖይንት ነች ኤም ማለት። ሚድ ፖይንቱ ደግሞ ሎወር ባውንደሪ ፕላስ አፐር ባውንደሪ ዲቫይድድ ባይ 2 ነው። ስለዚህ 1 ሲደመር 20 ሲካፈል 2 10.5 ይሆናል ማለት ነው። ስለዚህ ሚድ ፖይንታቸውን የሁሉንም ልክ እንደዚህ እንሰራለን። ከዛ ሚድ ፖይንት ታይምስ ፍሪኩዌንሲ ሚድ ፖይንቱን በየራሱ ፍሪኩዌንሲ እናበዛለን። 10.5 ሲባል 6 63 ነው። 11 ነጥብ ሲባል 30 እንደዚህ ያደርገን ሚድ ፖይንቱን እናስቀምጣለን። ቶታሉን ከፈለጋችሁ ይሄንን ወደ ታች መደመር ነው። ይሄ ይሆናል ቶታል ፍሪኩዌንሲ እዚህ ጋር 100 ይሆናል። ይሄ ደግሞ ኮሙሌቲቭ ፍሪኩዌንሲ ነው። ኮሙሌቲቭ ፍሪኩዌንሲ ቀላል ነው። ልክ እንደዚህ ኮሙሌቲቭ ፍሪኩዌንሲውንም እናስቀምጣለን። የኮሙሌቲቭ ፍሪኩዌንሲ የሚጠቅመን በኋላ እነዚህን ስንሰራ እንጠቀምበታለን። ሲ ላይ ያለውን ስንሰራ ማለት ነው። ይህን ካረግን
መጀመሪያ ሚን የተባለ ሚን ለማግኘት ምንድን ነው የምናደርገው? ሚድ ፖይንት ታይምስ ሪስፔክቲቭ ፍሪኩዌንሲ እናደርግና እንደምራቸዋለን። እያንዳንዱ ልክ እንደዚህ ሚድ ፖይንት ታይምስ ፍሪኩዌንሲ ይሄ እዚህ ጋር ያረኩት ማለት ነው። ይሄ ማለት የእያንዳንዱ ሚድ ፖይንት ታይምስ የራሱ ፍሪኩዌንሲ ይሄ ሲባዛ እያንዳንዱ ታረቅን በኋላ ይሄንን ወደ ታች ስንደምረው ይሄ ይመጣል። ኦቨር ቶታል ፍሪኩዌንሲ 100 ነው። ይሄም ይሄን አምጥተናል። ስለዚህ ሚናችን 63.9 ይሆናል ማለት ነው። ሚን አገኘን ማለት ነው። ከዛ ሞድ ለማግኘት ፎርሙላችን ይሄ ነው። ሞድ ኢዝ ኢኳል ቱ ሎወር ባውንደሪ ኦፍ ሞዳል ክላስ ኦቨር ፕላስ ፍሪኩዌንሲ ኦፍ ሞዳል ክላስ ማይነስ ፕሪቪየስ ቱ ሞዳል ክላስ ፍሪኩዌንሲ አድርገን የምናገኘው ነው። ይሄ ዲዋን ማለት ይሄ የዚህ ሞዳል ክላሷ ማን ነው? እዚህ ጋር ሞዳል ክላስ ማለት ፍሪኩዌንሲው ትልቅ የሆነ ማለት ፍሪኩዌንሲው ትልቁ እዚህ ጋር በምናየው መልኩ 32 ነው። 32 ስለዚህ 32 ማለት ይሄ ስንተኛው ማለት ነው? ሞዳል ክላሱ 1 2 3 4ኛው ፎርዝ ክላስ ማለት ሞዳል ክላሱ። ስለዚህ የዚህ የሞዳል ክላሱ ሎወር ባውንደሪ እንደምናየው 61 ነው። 61 እናደርጋለን። የሞዳል ክላሱ ፍሪኩዌንሲ 32 ነው። ዲ1 ማለት ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ በፊት ያለው ክላስ ፍሪኩዌንሲ መቀነስ ነው። ስለዚህ ከ32 ላይ 2 10 ነው። ያያችሁ ዲ1 10 ነው። ዲ2 ማለት ደግሞ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ ቀጥሎ ያለው ፍሪኩዌንሲው ከሱ ቀጥሎ ከሞዳል ክላሱ ቀጥሎ ያለው ፍሪኩዌንሲ መቀነስ ማለት ነው። ስለዚህ ከ32 ላይ 29 3 ነው። እዚህ ጋር ሳይዝ ኦፍ ዘ ክላስ 20 ነው። 20 እናበዛለን። ስለዚህ ይሄንን እዚህ ጋር ማጣት 0 በ0 ይጠፋል። ምን ይሆናል ማለት ነው? 2 13ኛ ይሆናል ማለት ነው። ይሄን ማባዛት ነው። ስለዚህ 10 ሲባዛ 20 ስንት ነው የሚሆነው? 200 ለ13 አርገን ሲደመር 61 ስናደርግ 76.38 ይመጣል። ስለዚህ ሞዱ 76.38 ይሆናል ማለት ነው። ሞዳችንን በዚህ መልኩ ስፔሲፊኳን ማወቅ እንችላለን። የት ውስጥ ነው መገኘት ያለበት? ግዴታ ክላስ 4 ላይ እዚህ ላይ ማለት ነው። እዚህ ጋር ነው የሚገኘው። እንደምታዩት 76.38 ከ61 እስከ 80 ውስጥ ነው የሚገኘው። ስለዚህ ሞዳል ክላስ ውስጥ ነው የሚገኘው ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ ማለት ነው ሞዱን። እዚህ ጋር ኪው2 ለማግኘት ደግሞ ከዚህ በፊት ምን ብለናል? ኪው ኳርታይል ለማግኘት ምንድነው የምናደርገው? ሎወር ባውንደሪ ኦፍ ሞዳል ክላስ ፕላስ IN ኦቨር 4 ማይነስ ኮሙሌቲቭ ፍሪኩዌንሲ ኦቨር ፍሪኩዌንሲ ታይምስ ሳይዝ ኦፍ ዘ ክላስ ነው የምናደርገው። እዚህ ጋር መጀመሪያ ኳርታይል ክላሱን ለማወቅ ምን እናደርጋለን? እዚህ ጋር ለምሳሌ ኪው2 ነው የተጠየቅነው። ስለዚህ እቺ ኳርታይል ቱን ለማግኘት ምን እናደርጋለን? IN ኳርታይል ክላሷን ለማወቅ IN ኦቨር 4 ነው የምናደርገው ማለት ነው። ወይ ደግሞ እቺ ማለት ነው። አይ ስንት ነው? 2 አይደል? 2 ሲባዛ ኤን 100 ነው ቶታል ፍሪኩዌንሲው ማለት ነው። 100 ሲባዛ በአይ 2 ነው 200 ማለት ነው። ስለዚህ 200 ለ4 ስንት ይሆናል? እዚህ ጋር 5 ነው 50 ማለት ነው። 50 የጋ ነው በኮሙሌቲቭ ፍሪኩዌንሲው ነው የምንሄደው። ስለዚህ ኳርታይል ክላሳችን 50ን የሚያካትተው እስከዚህ ድረስ 39 ድረስ ያሉትን የሚያካትተው 50 እዚህ ውስጥ ነው ያለው። እዚህ ጋር እዚህ አራተኛው ክላስ ላይ ማለት ነው። ስለዚህ አራተኛው ክላስ ላይ ስለዚህ የዚህ የአራተኛው ክላስ ሎወር ባውንደሪ ማለት ነው 61 እዚህ ጋር ሰብስቲዩት እናደርጋለን። እዚህ ጋር ይሄ 200 ለ4 50 ነው። 50 ሲቀነስ ኳርታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ
39 ቀንሳለን። የኳርታይል ክላሱ ፍሪኩዌንሲ 32 ኦቨር 32 the size of the class 20 እናደርጋለን። ይህንን አባስተን ስንደምረው 67.875 ወይ ደግሞ ውስጥ ወደ 68 አካባቢ ይመጣል ማለት ነው። ስለዚህ ኳርታይል 2 67.875 ይመጣል ማለት ነው። ሌላ እዚህ ጋር ዲሳይልን ተጠይቀናል። ዲሳይል ማለት ደግሞ 10 ማለት ነው። ስለዚህ ፎርሙላው ይሄ ነው። የሱም ያው ተመሳሳይ ነው። እዚህ ጋር ለ10 ነው የምናካፍለው። ኳርታይል ከሆነ ለ4 ነው ብቻ የምንለየው ማለት ነው። ስለዚህ መጀመሪያ የዚህንም አሁን ዲሳይል ክላሱን እናገኛለን። ኳርታይል ክላስ ቅድም እንዳገኘን ዲሳይል ክላስ ለማግኘት ምንድነው የምናደርገው? አይ ኤን ኦቨር ቴን ነው የምናደርገው። አይ አሁን እዚህ ጋር ዲ6 ነው የተጠየቅነው አይደል? ስለዚህ አይ 6 ነች ማለት ነው። ስለዚህ 6 ታይምስ ኤን 100 አይደለ? ስለዚህ 6 ታይምስ 100 ኦቨር 100 ኦቨር 10 እናደርጋለን ማለት ነው። 0 በ0 ይጠፋል። ይሄ 60 ይሆናል። ስለዚህ ኮሙሌቲቭ ፍሪኩዌንሲ ላይ 60 ነው የሚያካትትልን እስከዚህ 71 ድረስ ያሉትን ይሄ ደግሞ እስከ 100 ያለው ስለዚህ የመጨረሻው ነው ማለት ነው። እዚህ ጋር ነው የሚካተተው ማለት ነው። ስለዚህ የዚህ ክላስ ሎወር ባውንደሪ 81 ነው። ሶሪ ይሄኛው ልክ ነው። እዚህ ጋር ዲሳይል ክላሱን ለማወቅ ምን እናደርጋለን? አይን ኦቨር 4 ነው ያለው። እዚህ ጋር አይ ስንት ነው? 6 ናለ እዚህ ጋር አሁን እየፈለግን ያለው። ስለዚህ 6 ሲባዛ ይሄን ደግሞ 100 ነው። ኦቨር 100 ኦቨር 10 ነው የምናደርገው። ይሄ በዚህ ይጠፋል። ስለዚህ ይሄ 6 ሲባዛ 10 60 ነው። ስለዚህ 60ን የሚያካትትልን እስከዚህ 39 ነው። እስከዚህ ደግሞ እስከ 71 ያሉትን ያካትታል። ስለዚህ እዚህ ውስጥ ነው የምትገኘው ማለት ነው። አሁንም አራተኛው ላይ ነው። እዚህ ላይ ሳይሆን 81 ቅድም ተሳስቼ ነው 80 ያልኩት። ስለዚህ የትኛው ላይ ነው የምትገኘው ማለት ነው? እዚህ ውስጥ አራተኛው ላይ ሎወር ክላስ ባውንደሪ 6 ነው። እዚህ ጋር 60 ነው አለ ያመጣን። ይሄንን 60 ሲቀነስ ከሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ 39 ነው። የዲሳይል ክላሱ ፍሪኩዌንሲ 32 ነው። 32 እዚህ ጋር ሰብስቲቱት እናደርጋለን። ስለዚህ ዲ6 74.125 ይመጣል ማለት ነው። ይሄ እዚህ ውስጥ ነው የሚገኘው። ስለዚህ አራተኛው ክላስ ላይ ነው ማለት ነው። ዲሳይል ክላሱም ዲሳይል 6 የሚገኘው ማለት ነው። በዚህ መልኩ መስራት ትችላላችሁ። ፐርሰንታይል 25 ለመስራት ደግሞ አሁንም ፎርሙላችን እዚህ ጋር ፐርሰንታይል ማለት ከመቶ ነው። ስለዚህ እዚህ ጋር በመቶ እናካፍላለን ማለት ነው። የዚህንም ለማግኘት ይሄ 25ን የተጠየቅን። ስለዚህ ፐርሰንታይል ክላሱን ለማወቅ ይሄ ፐርሰንታይል ክላሱን ለማወቅ ምንድነው የምናደርገው? አይኤን ኦቨር 100 ነው የምናደርገው ፐርሰንታይል ከመቶ ስለሆነ ማለት ነው። ስለዚህ አሁን አይ ስንት ነው? 25 ታይምስ ኤን ደግሞ 100 ነው ኦቨር 100 25 ታይምስ 100 ኦቨር 100 ማለት ነው። 100 ካንስል በ100 we have 25 ሶ እቺ 25ን የሚያካትትልን የትኛው ነው? እስከ 6 ነው። ይሄ እስከ 17 ይሄ ደግሞ እስከ 39 ስለዚህ 25 ከ0 እስከ 39 ውስጥ እዚህ ውስጥ የምትገኝ ስለዚህ ሶስተኛው ክላስ ላይ ማለት ነው። የዚህ ሎወር ባውንደሪ ስንት ነው? 41 ነው። 41 እዚህ ጋር ሰብስቲቱት እናደርጋለን። ያው 25 ይመጣል። እዚህ ጋር ከፐርሰንታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ስንት ነው? 17 17 ሰብስቲቱት እናደርጋለን። የፐርሰንታይል ክላሱ ፍሪኩዌንሲ 22 ነው እንደምታዩት 22 እዚህ ጋር ሳይዙ ያው 20 ነው። ይሄንን ስናቃልለው 48.273 ይመጣል ማለት ነው። ስለዚህ በዚህ መልኩ አንደኛ ጥያቄ ሰርተን ጨርሰናል። ወደ ሁለተኛ ጥያቄ እናልፋለን። ሁለተኛ ጥያቄ the table below shows the frequency distribution of mass of 200 rubbers that have to be transported from warehouse to construction site. Let m be the mass of the rubbers. ይሄ ማለት ምንድነው? የኮንስትራክሽን እቃዎች ፌሮ ሊሆን ይችላል ጭኖ ከዌርሃውስ ከመጋዘን ወደ ኮንስትራክሽን ሳይት ነው እየተጓጓዘ ያለው። ስለዚህ ማሱ
ከ10 እስከ 20 የሚመዝን 32 አለ ብሎ እንደዚህ ብቻ ዳታውን አስቀምጦልናል። እንድንሰራ የተጠየቅነው ሚኑን፣ ሚዲያን እና ሞዱ ነው ማለት ነው። መጀመሪያ ምን እንሰራለን? ፍሪኩዌንሲ እና ክላሱ ተሰጥቶናል። እኛ መስራት የሚጠበቅብን አንደኛ ሚድ ፖይንት ማግኘት አለብን፣ ሚኑን ለማግኘት ማለት ነው። ሚድ ፖይንት ማለት ሎወር ባውንደሪ ፕላስ አፐር ባውንደሪ ዲቫይድ ባይ 2 ማለት ነው። ስለዚህ እዚህ ጋር ለምሳሌ 10 ሲደመር 20 30 ነው፣ ሲካፈል 2 15። ለዚህኛው ክላስም 20 ሲደመር 30 ሲካፈል 2 25። ከዛስ ሚድ ፖይንቱን እና ፍሪኩዌንሲውን የእያንዳንዱን እርስ በርሱ እናበዛለን። ስለዚህ የዚህ ሚድ ፖይንት ፍሪኩዌንሲ 32 ነው። 32 ሲባዛ 15 480። የዚህኛው ሚድ ፖይንት ፍሪኩዌንሲ 35 ነው። እንደዚህ አድርገን እናስቀምጣለን። ስለዚህ ከዛ በኋላ ይሄ ሚድ ፖይንት እና ፍሪኩዌንሲውን አባዝተን ያገኘነውን ይሄንን ስንደምረው ምን እናገኛለን? ይሄን እናገኛለን። ስለዚህ ሚን ማለት ደግሞ ለግሩፕ ዳታ ማለት ነው። ሚድ ፖይንት ታይምስ ሪስፔክቲቭ ፍሪኩዌንሲ ሳም ኦፍ ሚድ ፖይንት ኤንድ ሪስፔክቲቭ ፍሪኩዌንሲ ኦቨር ቶታል ፍሪኩዌንሲ ነው። ስለዚህ ቶታል ፍሪኩዌንሲያችን 200 ነው። እዚህ ጋር ሰጥቶናል። ይሄ ኦቨር 200 እናደርገዋለን ማለት። ስለዚህ 7040 ሲካፈል ለ200 35.2 ይመጣል ማለት ነው። ሚኑን አገኘን ማለት ነው። ከዛ ቀጥሎ ሚዲያን እንወስዳለን። ሚዲያን ፎርሙላ ይሄ ሎወር ባውንደሪ ኦፍ ሚዲያን ክላስ ፕላስ ኤን ኦቨር 2 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ሚዲያን ክላስ ኦቨር ፍሪኩዌንሲ ኦፍ ሚዲያን ክላስ ታይምስ ዘ ሳይዝ ኦፍ ዘ ክላስ ማለት ነው። እዚህ ጋር መጀመሪያ ሚዲያን ክላስ ማግኘት አለብን። ሚዲያን ክላስ ለማግኘት ኤን ኦቨር 2 ነው የምናደርገው። ኤን ስንት ነው? እዚህ ጋር ቶታል ፍሪኩዌንሲው ወይ ደግሞ ቶታል ፍሪኩዌንሲውን ይሄን መደመር ስንደምረው 200 ነው የሚመጣው። 200 ለ2 100 100 በኮሙሌቲቭ ፍሪኩዌንሲው ላይ የጋ ነው የሚገኝ ብለን እንሄዳለን። 100 የጋ ነው የሚገኘው። ይሄ እስከ 32 ነው፣ ይሄ እስከ 70። ስለዚህ እዚህ ጋር ነው የሚገኘው ማለት ነው። 100 የሚካተተው እዚህ ጋር ነው። ስለዚህ እዚህ ጋር ነው ማለት። ስለዚህ ሶስተኛው ክላስ ማለት ነው። የዚህ ሶስተኛው ክላስ ሎወር ባውንደሪው 30 ነው። ሎወር ባውንደሪያችን 30 ኤን ኦቨር 2 ኤን 100 ስለሆነ 100 ለ2 200 ለ2 100 ይሆናል ማይነስ ከኮሙሌቲቭ ፍሪኩዌንሲው በፊት ያለው ከሚዲያን ክላሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው ስንት ነው? ሚዲያን ክላሳችን ይሄ ከሚዲያን ክላሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው 70 እንቀንሳለን። የኮሙሌቲቭ የሚዲያን ክላሱ ፍሪኩዌንሲ 64 ሶስተኛው ክላስ ስለሆነ 364 the size of the class ቀጥታ ይሄ ኮንቲኒየስ ዳታ ስለሆነ ከአፐር ባውንዱ ላይ ሎወር ባውንዱ መቀነስ ነው። ስንቀንስ ከ20 ላይ 10 ይሆናል ሳይዙ። ይሄንን እዚህ ጋር መደመር ነው ማለት። ስንደምር 34.7 አካባቢ ይመጣል። ሚዲያንን አገኘን ማለት ነው። ሞዱን ደግሞ ሞዱ ከሚዲያኑ ጋር ፎርሙላው ተቀራራቢ ነው። እዚህ ጋር መጀመሪያ ሞዳል ክላሱን እናገኛለን። ሞዳል ክላስ ማለት ትልቅ ፍሪኩዌንሲ ያለው ማለት ነው። ትልቅ ፍሪኩዌንሲ እዚህ ጋር በምናይበት ጊዜ ትልቅ ፍሪኩዌንሲ ያለው ክላስ ከሁሉ ለምሳሌ 32 አለ፣ 38፣ 64 64 ነው ከሁሉም ትልቁ ፍሪኩዌንሲ። ስለዚህ 64 ይሄ ማለት ነው 64። ስለዚህ አሁንም ሶስተኛው ክላስ ሞዳል ክላስ ነው ማለት ነው። የዚህ የሞዳል ክላሱ ሎወር ባውንደሪው እዚህ ጋር እንደምናየው 30። ስለዚህ 30 ነው። ዲ1 ማለት ደግሞ ከሞዳል ክላሱ በፊት ያለው ክላስ ዲ1 ማለት ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ በፊት ያለው ክላስ ፍሪኩዌንሲ መቀነስ ነው። ዲ2 ማለት ደግሞ ከሞዳል ክላሱ ላይ ከሱ ቀጥሎ ያለው ፍሪኩዌንሲ መቀነስ። ስለዚህ ሞዳል ክላሱ የሞዳል ክላሱ ፍሪኩዌንሲ 64 ነው። ከ64 ላይ 38 ሲቀንስ ዲ1 እናገኛለን። ከ64 ላይ ከሱ ቀጥሎ ያለው ፍሪኩዌንሲ ሲቀንስ 35ን ዲ2 እናገኛለን ማለት ነው። ስናቀናንስ ከ64 ላይ 38 ሲቀንስ 26 ነው። ከ64 ላይ 35 ሲቀንስ 29 ነው። ይሄንን ደምረን 26 ለዚህ ድምር ስናካፍል የምናገኘውን ቫልዩ በ10 አባዝተን እዚህ ላይ 30 ላይ መደመር ነው።
ስንደምር የምናገኘው ስንደምራቸው 34.7 ነው። ስለዚህ ሞዱንም አገኘ ማለት ነው። ስለዚህ ሁለተኛውን ጥያቄ በዚህ መልኩ ጨርሰናል። ኔክስት ታይም ፕሮብሌም ሶልቪንግ እናያለን። ቀላል ያሉ ጥያቄዎች ናቸው እዚህ ላይ ያሉት። ሙሉን ኔክስት ታይም እንሰራለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። መልካም ጊዜ